ቤተሰው በእውነት እኔ በህይወቴ ምን አይነት ሰው እንደሚያስጠላኝ ታውቃላችሁ? በምድር ላይ አስመሳይ ሰው ያስጠላኛል። አስመሳይ ሰው ዛሬ ቀለበትሽን አውልቂ የሚላት ሰውዬ ነገ ቪዲዮን ፈልጌ ያመጣላችኋለሁ። ለመጀመሪያ ጊዜ አብርሽንና ሄርሜላ ወደ ፍቅር እንዲገቡ እየገፋፋ ክላስ ተከራይቶ ለብቻቸው ትቷቸው አንድ ክፍል ውስጥ የሄደው ማን ነው? ኤፍሬም ነው። ዛሬ ግን መጥቶኛ እኛ ሾርት ኒሞሪ ነው እንደምንመስላችሁ? ቆይ እናንተ ግን እንዴ እኛ ማናስታውስ ነው እንደሚመስላችሁ? ቆይ እንዴት ነው የምታስቡት? አንተ ኤፍሬም ተብዬ ማለት ነው። አንተ አይደለ እንዴ መጀመሪያ ሄርሜላና አብርሽ አንድ ላይ እንዲሆኑ ሞር እንዲቀራረቡ ስትደክም የነበረው አንተ ነህ። ዛሬ ማን ብር ከፍሎክ ነው ሄደክ ሄርሜላን የምታስፈራራት? ለምንድነው የምታስፈራራት? ምን አርጊ ነው የምትላት? ለምንድነው ቀለበት አምጪ ምናምን? ማነክ አንተ? ምንድነክ? ማን ይላከክ ማለት ደግሞ አትችልም። ማነክ አንተ? ምን አገባክ? ይመለከታል? አንተ አይመለከትህም። አብርሽ ወዶ ፈቅዶ ፈልጎ ቀለበት ቀርቶ የፈለገውን ካረገላ መብቱ ነው። እንኳን አንተ በጣም ነው የሚገርመው የእውነት። እኔ ቪዲዮ ነገ ፈልጌ ቪዲዮ ሰራበታለሁ። እሺ ጋይስ ፕሊዝ አስታውሳችኋለሁ። እና መብቷ ነው፣ የፈለገችውን መሆን ትችላለች እንትን እያልክ እንደፈለግ። እሷ ግን አንድ እንኳን መጥፎ ቃላት አልተናገረችም። እኔ አብርሽና ሩታ እንዲለያዩ አልፈልግም ነበር። ገባችሁ? ግን አብርሽ ካልፈለገ ማስገደድ አይቻልም። ብዙዎቻችሁ ሀኒኛ እንወድሽ ነበረ ግን አሁን ጠላንሽ የምትሉኝ ደግሞ አላችሁ። ለምን ብዬ ስጠይቃችሁ ደግሞ ለምንድን ነው ሩታ ልጁ ካልፈለገኛ በግድ ከሩታ ጋር ሁን ማለት እኮ አንችልም ጋይስ። እንዴ ወሳኙ እኮ አብርሽ እኮ ነው። ወሳኙ አብርሽ ነው። እሺ ምን ይደረግ? ወይ እንዴ ምን ማድረግ ይቻላል ጋይስ? ወሳኙ አብርሽ ነው። አብርሽ ካልፈለገ አብርሽ አብሮ መቀጠል ካልፈለገ እኛ ምን ማድረግ እንችላለን ነው የኔ ጥያቄ። ምን እናድርግ ነው? እኛ እኮ ለመንን እኮ አብርሽ ወደ ቤትክ እንዲመለስ እኮ ብዙ ጥረት አረግን እኮ በጣም ብዙ ነገር። ግን አብርሽ ምን አለ? በቃ አልፈልግም፣ ሄርሜላ እንኳን ባትኖር ከሩታ ጋር ህይወት መቀጠል አልፈልግም፣ አብሬያት መሆን አልፈልግም አለ። በቃ እሺ ምን እናድርግ? ዛሬ ደግሞ ይሄ መጥቶ ቀለበት አውልቀሽ አውጪ። ምንድነው አንተ እንዴ? አንዳንዴ የምትሰራው ነገር እንኳን አታስብም እንዴ? እሷ እኮ ሴት ልጅ ናት። ጠርተክ ታፋጥጣታለህ እንዴ? ምን አርጊ ነው የምትላት? የፈለገችው መሆን ትችላለች። ሄርሜላ መብቷ ነው። በቃ በፍቅር አሸንፋለች። በፍቅር ጠብ አረገችው። እንኳን እሱ ተውና ሁላችንንም በፍቅር ጠብ አርጋናለች። በቃ ፍቅር መስጠት ትችላለች ሄርሜላ። ምንም ማድረግ አይቻልም። ወንዶች ደግሞ ፍቅር ነው የሚፈልጉት። ታውቃላችሁ፣ ወንዶች ፍቅርና ታውቃላችሁ፣ በቃ ማማዬ ይፈልጋሉ። ሁለቱ ከሰጣችኋቸው የትም አይሄዱም። እና ሄርሜላም ያንን ነው እያደረገች ያለችው። ኦኬ ያንን ነው። ቤተሰብ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ በዚህ መሀል። እና ኤፍሬም ደግሞ ዛሬ የተናገርካቸው ቃላቶች በጣም ለየት ያሉ። አንተ አይደለክ ወይ? ይሄ መልስልኝ። አንተ አይደለክ እንዴ? ዛሬ ምን አይተክ ነው? ምን ተገኘ? ማን ከፈለክ? አንተ ግን ብር ከከፈሉክ ለሁሉም ነው የምታጎበድደው። ኤፍሬም የምትባል ከዚህ በፊት የሀይሚን ህይወት ሄደክ ብጥብጥ ስታረግ ነበረ። ምስቅልቅልቅልቅል አውጥተክ ሀይሚና ቡርኪን ከወር በላይ አለያይተክ ተራርቀው በስንት መከራ ታረቁ። የማትገባበት ቦታ የለም። በቃ የማትገባበት ሰው ከተጣላ አንተ አለክ እንዴ? ሰው ሲጣላ አንተ አለክ። እስኪ ሲስማሙ ደግሞ ፍቅር በፍቅርም ሲሆኑ ደግሞ ተገኝተክ ፍቅራቸውን እስኪ ባርክላቸው፣ ወይም ደግሞ በጣም ደስ ይላል ፍቅራችሁ በላቸው እስኪ። ልክ ሲጣሉ እየጠበቅ መሀላቸው የምትገባው ነገር ነው የሚገርመኝ። የጸባባት ነክ እንዴ አንተ? እንደገና ደግሞ ለሄርሜላ ቀለበቱን አውልቂ አምጪ የምትላት አንተ ምንድነክ? ማነክ? ኬት ነክ? በህግ ያስጠይቀሃል እኮ ታውቃለህ። በህግ ያስጠይቀሃል አሁን እያደረግከው ያለውን ነገር። ኦኬ በአንተ ልክ ሩታ እንኳን እንደዚህ ያልሆነችም እንዴ። አብርሽና እኮ ሩታ እኮ ተግባብተው ተስማምተው እኮ ህይወታቸውን ቢቀጥሉ እኮ እኛም ደስ ይለናል። ግን መቀጠል የማይችሉበት ደረጃ ካሉ እኛ መቼም ዝም ብለን ሳይፈላለጉ አንድ ቤት ኑሮ አንላቸውም። አስተውሉ እህቶቼ፣ ሩታን መውደድ ሌላ ነው፣ ሀቅ ደግሞ ሀቅ ነው በቃ። እና ይሄ ነው ያለው ነገር። ሄርሜላ አንቺ ደግሞ እንዳፈሪ፣ ከዚህ በኋላ ይሄ ልጅ እንዳታገኙ። ምን አባቱ በቃ ምንም አያመጣም። ምን ያመጣል? ኤፍሬም እኮ ማለት እኮ በሞቀበት ጣዱኝ በቆሎ እኮ ነው። የትም ቦታ ነው የሚጣደው፣ የትኛውን ቦታ ላይ። እኔ ደሜ እንዴት እንዳፈላው ቀለበት አውልቂ ሲላት ማን ስለሆነ? ማንክ? ምንድነው? ከየት ነክ? ለምንድነው ቀለበት የምታወልቅልክ? ቆይ ለምን? ፎር ዋት ሪዝን ቀለበት የምታስወልቃት? አንተ ማንክ? እንዴ ምንድነክ? አይደብርክም እንዴ? እኔ ጋይስ የእውነት ብዙ መናገር አልፈልግም፣ ግን አንዳንዴ ስሜታዊ የሚያደርጉ ብዙ ነገሮች አሉ። በጣም ብዙ ማለት ነው። እንዴት ነው ወዶ ፈቅዶ ቀለበት ካረገላት በኋላ ወንድምየው መጥቶ ቀለበት አውልቅ ይላል እንዴ? ሩታ እኮ እንዳንተ አይነቶቹ አልጠቀሟትም። አላየህም? ዳኒና ሮዚ እኮ ናቸው ህይወቷን ለዚህ ደረጃ ያበቁት፣ አንተን ጨምሮ። አንተ አይደለ እንዴ ሄርሜላን ይዘህ መተህ ከሱ ጋር አብራ እንድትቀጥል አብሮ እንዲቀጥል ስታማሙቅ የነበርከው?
ስታራግብ የነበረው አንተ አይደለም? ዛሬ ደግሞ ምን ተገኘና ቀለበት አውልቂ ብለህ ልጅቷን በዚህ ደረጃ ትሰድባታለህ፣ ተቋሻታለህ። እሷ ግን አንድ እንኳን ቆሻሻ ነገር አልተናገረችን ከአንደበቷ። ሄርሜላ ዲሲፕሊን ያላት በጣም ምርጥ ሴት ናት። ኦ ማይ ጋድ ሄርሜላ አንቺ ይመችሽ፣ ምርጥ ሴት ነሽ። ይሁን ሲሪየስሊ የምሬ ነው የምልሽ። እና እኔ ይሄን ነው ልናገር የምፈልገው። ከዚህ ሌላ ምንም ላወራ አልችልም። አንዳንድ ጊዜ ለሁሉም ነገር ልክ አለው። መስመር አትለፍ አቶ ኤፍሬም። ከዚህ በኋላ የእውነት ሄርሜላን ስትናገራት መስማት አልፈልግም። እኛ ታርቀው አብርሽና ሩታ ልጅ ወልደዋል፣ ታርቀው ተስማምተው ህይወታቸውን ቢቀጥሉ ከአንተ በላይ እኛ ደስተኛ ነን። ግን ደግሞ መቀጠል አንችልም፣ በቃ አንፈላለግም፣ አንዋደድም ካሉ ደግሞ እኛ በግድ አስረን አንድ ቤት አናኖራቸውም። አንተ ግን እየመጣህ አታለቅልቅ። ኦኬ ኤፍሬም ተብዬ ማን ነው ጋይስ? ትንሽ ስሜታዊ ስለሆንኩኝ ነው። ቀለበት አውልቂ ምናምን እያለ ልጅቷን ሲያመነጫጭቃት አይቼ ትንሽ ስሜታዊ ስለሆንኩኝ ነው። በጣም ይቅርታ አድርጉልኝ። ኤፍሬም የምትባል ደግሞ ደግመክ በዚህ አይነት ስራ እንዳላይክ ካየው ረግጠሃለሁኝ። የምሬ ነው፣ ርግጥ ነው ማደርግክ። እንድረግጥክ ካልፈለክ ደግሞ ከሄርሜላ ህይወት ራቅ። ሄርሜላ ይመችሽ፣ ፍቅር በፍቅር ሁኚ። በቃ አሁንም እየሰጠሽ ያለሽውን ፍቅር ቀጥይበት። ይህንን ነው ልል የምችለው። ቤተሰቦቼ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ ፕሊዝ ሰብስክራይብ አድርጉኝ። እሺ ሰብስክራይብ አድርጉ። እወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከማገኛችሁ ድረስ ሰላም እደሩልኝ። ባይ ባይ።